እማዬ እኔ አንቺን ማጣት አልፈልግም። በማርያም ምንም እንዳትሆኝብኝ ታጉ። እማዬ እባክሽ እንደዚያ አትሁኝ። ባለፈው ክፍል ወይዘሮ ዝናሽ ከነመክሊት ቤት ሄዳ የዲኤንኤ ምርመራ ወረቀቱን ይዛ ከኪሩቤል ጋር ስትመለስ ነበር ድንገት መክሊት መንገድ ላይ አግኝታት ድራማው የተቋረጠው። ዛሬስ ምን ተፈጠረ የሚለውን ቀጣይ ክፍሉን ይዤላችሁ ቀርብ ያለው በላይክ ተከታተሉኝ። ወይዘሮ ዝናሽ ፊት ለፊት ከኪሩቤል ጋራ መክሊትን ቆማ ስትመለከታት ልቧ በድንጋጤ መስለል ይጀምራል። ይህን ጊዜ ነበረ ትርሲትን ያስታወሰቻት። ትርሲትን የምትመስል ልጅ ከፊት ለፊቷ ቆማ ስትመለከታት ደህና ሰንብች ልጄ ብላ መርቃ የሸኘቻት ትርሲት ከፊት ለፊቷ የመጣች እስኪመስላት ድረስ ልቧ እጅግ በጣም ፈዝዝ ብላ እየተመለከቻቻት ነበረ። ታዲያ አይኖቿ በስስት ሲመለከቷት መክሊት በድንጋጤ ዝም ብላ እጆቿን እያፍተለተለች ወይዘሮ ዝናሽን ትመለከት ጀመረ። ወይዘሮ ዝናሽም እንዴት ነሽ የኔ ልጅ ደህና ነሽ? አይዞሽ ሁሉ ነገር ይስተካከላል ትላታለች። ይህን ጊዜ መክሊት እሺ አመሰግናለሁ ብላ ኪሩቤልንም ሰላም ብለው ተለያዩ። ታዲያ ሰላምታ ተሰጣተው ከተለያዩ በኋላ ወይዘሮ ዝናሽና ኪሩቤል ከአንድ ላይ ሲመለሱ አንዳንድ ነገሮችን እያወሩ ተመለሱ። ምን አለችሽ ይላታል ኪሩቤል። አይ ምንም አላለችኝም፣ ግን የዲኤንኤ ምርመራውን እኔ ማጣራት ሳይኖርብኝ አይቀርም። ወረቀቱን ተቀብያለሁ። ይቺ ሴት ደግሞ በቅርብ ጊዜ ሞታለሁ ብላ ተስፋ የቆረጠች የልጇን አደራ ደግሞ መቀበል ግድ ይለኛል። ይቺ ልጅ ማንም የላትም። በአባት ፍቅር እንኳን ተንገብግባ አድጋ አሁን ደግሞ እናቷን በካንሰር በሽታ ምክንያት ልታጣት ነው ትለዋለች። ኪሩቤል አዎ በጣም ያሳዝናል፣ ምስኪን ልጅ ናት። ደግሞ እኮ ትርሲትን ነው የምትመስለው ይላታል። አዎ ትርሲትን ነው የምትመስለው፣ እኔም ሳያደንግጫለሁ አለችው ወይዘሮ ዝናሽ። ወይዘሮ ዝናሽ ባለቤቷ በደህና ጊዜ ከሌላ ሴት ጋር በፍጹም ጠርጥራው የማታውቀው ከሞተ በኋላ ግን ልጁ ነኝ ብላ የመጣችውን ልጅ ለመቀበል አላመነታችም። ምክንያቱም ባሏ በጊዜው በሰዓቱ መልካም ባል ስለነበረ ያንን መልካምነቱን ደግሞ በልጆቹ ልትክሰው ትፈልጋለች። ምንም ቢሆን ትናንትና ከሌላ ሴት ጋር ግንኙነት ፈጥሮ ልጅ እንደወለደ ቢደብቃትም ዛሬ ግን እሷ የእሱን ፍሬ የሆኑትን በሙሉ ተቀብላ ለማሳደግ ዝግጁ ናት። ታዲያ ይህንን የተመለከተ ኪሩቤል የወይዘሮ ዝናሽን መልካምነት ሳያደንቅም አላለፈም። በልቡ ምን አይነት ሴት ናት ሳይልም አልቀረም። ነገሩን አለባብሰውም ማለፍም አልፈለጉምና ወይዘሮ ዝናሽ ኪሩቤልን እባክ ልጄ ሰሞኑን ደስ የሚል ስሜት እየተሰማኝ አይደለም፣ ተጠንቀቅ ብላ አስጠንቅቀው ሰላምታ ሰጥተው ይለያያሉ። ወዲያው እንደተለያዩ ግን ኪሩቤል የገጠመው ነገር እጅግ በጣም አሳዛኝ ነበረ። ድንገት ሳያስበው ከኋላው መጥተው አፍንጫውን ያፍኑታል። ራሱን ስቶ መኪና ውስጥ እንዲገባ አድርገውም ከመኪናው ጋር ሁለት ሰዎች አንድ ላይ ተባብረው አስገብተውት ወዳልታወቀ ቦታ ይዘውት ይሄዳሉ። የሄደበት ቦታ የሆነ ጨለማ ቦታ ነበር። ሲመለከት ግን ያየውን ነገር ማመን አቅቶታል። ግርማ ነበር። ግርማ ፊቱን አክፍቶ አጠገቡ ቆሞ ይኸውልህ ከኔ መንገድ ዘወር ቢል ብዬ ነበረ አልሰማኝ አልክ፣ ስለዚህ አሁን ዋጋህን ታገኛለህ ይለዋል። ይህን ጊዜ ኪሩቤል እንዲህም ይላል፣ ይኸውልህ አቶ ግርማ የማይሆን አዘቅት ውስጥ እየገባህ ነውና እባክህ ልቀቀኝ ይለዋል። በፍጹም የምፈልገውን ነገር ሳላገኝማ አልለቀህም። ያንን የቤት ካርታ ለእኔ ሳይገባማ አንተ በፍጹም እዚህ አትወጣም። አሁን ያለው በሞትና በሞት መካከል ነው። አንድ ጉዳይ ግን አለኝ፣ እሱን ጨርሼ ስመጣ ጨርሰሃለሁ ብሎት ግርማ ተነስቶ ይወጣል። ግርማ ቀጥ ብሎ የሄደው ወደ ዝናሽ ነበር። ዝናሽ ጋር ሄዶ ያሰበውን ነገር ማሳካት አለበትና ቀድሞውኑ ስለ ኪሩቤል አውርቶ እሷን ልቧን ቀጥ አድርጎ የቤቱን ካርታ መቀበል ነበር ፍላጎቱ። ወይዘሮ ዝናሽን እቤት ገብቶ ዝኑዬ ዝንዋ እያለ ያንቆለጳጵሳት ጀመር። ዝናሽም የዛሬው ማንቆለጳጵስ እጅግ ግራ ቢያጋባት ደግሞ ምን ተፈጠረ አለችው። ምንም አልተፈጠረም፣ ግን ህጋዊ ሚስቴ መሆኑን ረሳሹ እንዴ? ምን ችግር አለው ይላታል። እሷ ግን ነገር ይዞ ስለመጣ በልቧ አውቃበታለችና እሺ ምንድን ነው አለችው። ይኸውልሽ ኪሩቤል አሁን በኔ እጅ ነው፣ በህይወትና በሞት መካከል እንደሆነ ታውቂያለሽ አላት። ወይዘሮ ዝናሽ ልቧ በድንጋጤ ክዋለ። ቀድሞውንም ኪሩቤልን አስጠንቅቀው ነበር፣ ግን ያነ ጥንቃቄ ብትነግረውም ሊያድነው ግን በፍጹም አልቻለም። ታዲያ ኪሩቤል በግርማች እንደሆነ ስታውቅ ምን ማድረግ እንዳለባት በልቧ ትንሽ አሰብ አደረገችና እሺ ምንድነው የምትፈልገው አሁን ኪሩቤልን ለመልቀቅ አለችው። ኪሩቤልን ለመልቀቅ እኮ ምን እንደምፈልግ ታውቂያለሽ፣ ስለዚህ የምፈልገውን ነገር ማድረግ ይኖርብሻል ይላታል። እኮ ምን ላድርግልህ አለችው። ማድረግ ያለብሽማ የቤቱን ካርታ ለእኔ ማዞር አለብሽ፣ ደግሞ ያንቺ የሆነው ነገር የኔ መሆኑን አትርሽ፣ ስለዚህ የኔ የሆነውን ደግሞ ለእኔ ለራሴ መመለስ አለብሽ ይላታል። ይህን ጊዜ ወይዘሮ ዝናሽ እንደዛ ነው እንዴ? ያንተ የሆነውን ደግሞ ለማግኘት ከፈለግ ግዴታ ትርሲት መምጣት ይኖርባታል አለችው።
ትርሲትማ በፍጹም መምጣት የለባትም፣ እንደውም በዛው እንድትቀር ነው የምፈልገው። እዛው እንድትቀር ስትል አለችው። እዛው እንድትቀርማ ማለቴ እዛው እህትሽ ጋር እንድትኖር ነው ፈልግ፣ ወደዚህ ተመልሳ በፍጹም እንድትመጣ አልፈልግም ይላታል። ወይዘሮ ዝናሽ የውስጧን ንዴት ዋጥ አድርጋ ግዴታ ለኪሩቤል ስትል ስሜቷን መቆጣጠር ነበረባትና ትርሲት አትምጣ የሚለውን ቃልም ተስማምታ እሺ ትርሲት አትምጣ ካልክማ እንግዲህ የቤቱ ካርታን በፍጹም ወደ አንተ ሊዞር አይችልም። ትርሲት መምጣት አለባት። ይህንን ከፈለግ ትርሲት ግዴታ እሲ መኖር አለባት። ትርሲት ከሌለች ደግሞ ይሄ ካርታ ለአንተ ሊዞርልህ አይችልም። ስለዚህ እኔ ምንም ማድረግ አልችልም አለችው። አይደለ ወይዘሮ ዝናሽ ጨዋታውን ተይውና አሁን ኪሩቤልን ሂጄ ከመጨረሴ በፊት እንድጨርሽልኝ ይፈልጋለሁ። ስለዚህ ይሄ ነው ያንቺ ምርጫ ይላታል። አዎ ምንም ማድረግ አልችልም። ትርሲት ጋር ነው ያለው ወረቀቱ። ስለዚህ ትርሲት ካልመጣች እኔ የማደርገው አንዳች ነገር አይኖረኝም። ይህን ጊዜ ሀሳቡ እንደከሸፈበት የተረዳው ግርማ እንዲህ ይላታል። ይኸውልሽ እኔ አሁን ዶክሜንቶችን ነው የምፈልገው፣ ስለዚህ ዶክሜንቶችን ስጭኝ ይላታል። እኔ ዶክሜንቶችን የማውቀው ጉዳይ የለኝም አለችው። ተነስቶም ሊወጣ ሲል ልጁን ከፊት ለፊቱ ቁሞ ያገኛታል። የእሱ ግብረ አበር የሆነችው ልጁ የእሱን ሰይጣናዊ ስራ አሁን ማብራ እየሰራች ነው ያለችው። ታዲያ እንዲህም ብሎ ይነግራታል። ሂጅና ዶክሜንቱን ፈልገሽ ይዘሽልኝ ነይ ይላታል። እሺ አባዬ ብላ ሂዳ ፈልጋ ልታመጣ ስትል ወይዘሮ ዝናሽ ድንገት ታያታለች። ታዲያ ካየቻት በኋላ ያለበትን ቦታ ቀይራ ሌላ ቦታ ታስቀምጠዋለች። ልጅ ሆዬ ያንን ዶክሜንት ልታገኘው ስላልቻለች ለአባቷ መታ አባዬ በፍጹም አላገኘሁትም፣ ግን ለማግኘት ሞክራለሁ አለችው። ሞክራለሁ የሚባል ነገር ለእኔ ግርማ እንደማይሰራ ታውቂያለሽ። ስለዚህ እሞክራለሁ ሳይሆን አድርገዋለሁ ብለሽ ዶክሜንቱን እንድታመጪ የሚል ማስጠንቀቂያ ይሰጣታል። አብረው ያቦኩትን ነገር ጋግረው መብላት ያቃታቸው አባትና ልጅ አሁንም ድጋሚ ወደ ጸብ ሊያመሩ እንደሆነ ልጅቷ ስለታያት ብቻ ግዴታ አንድ ነገር መጠቀም ፈለገች። እሱም እናቷን አባብላ ነገሩን አዘዋውራ መቀበል። እናቷ ጋር ሄዳ ይኸውልሽ እማዬ ኪሩቤል በአባዬ እጅ ነው ያለው፣ በሞትና በህይወት መካከል ነው። ስለዚህ ማትረፍ ይኖርብናል ብላ እናቷ ጋር ሄዳ ተጠግታ እማዬ ስትላት አንዳች ማንያ ማሞሽ ብላ እናት በልጇ ተስፋ ስለቆረጠች ብቻ ይህን ቃል ተናግራ ዝም ትላታለች። እማዬ አባዬ ዶክሜንቱ ነው የሚፈልግ፣ ስለዚህ ባክሽን ኪሩቤልን ለማትረፍ እናድርገው ትላታለች። ይህን ጊዜ እናት ዶክሜንት እኮ የት እንዳለ ታውቂያለሽ፣ ስለዚህ አንስተሽ ብትሰጪው አይሻልም አለቻት። ይህን ጊዜ ልጅ ትደነግጣለች። እናቷ ያየቻት አልመሰለቻትም። ስለዚህ እናቷ በማየቷ እጅግ ብታፍርም በዝምታ ዋጥ አድርጋው ትንሽ ደቂቃ ማሰብ ጀመረች። ታዲያ ይህንን የተመለከተችው ወይዘሮ ዝናሽ ኪሩቤልን ለማስፈታት ምን ማድረግ እንዳለባት እያሰበች ነበር። ልጅም የእናቷን ሀሳብ ተወጣ ስትመለከት ምን ልታደርግ ይሆን የሚል ጭንቀት ሳይዛትም አልቀረም። ኪሩቤልና አጋቹም ተስማምተዋል። ነገሩን ወደ ግርማ ዙረው ግርማን ወጥመድ ውስጥ ለመክተት እየታገሉ ይገኛል። አሁን ግርማ ወጥመድ ውስጥ ገብቶ የነ ወይዘሮ ዝናሽ ቤትና የነ ትርሲት ህይወት ሰላም ያገኝ ይሆን? መክሊት እናትስ በህይወትና በሞት መካከል ነው ያለችው። ድንገት ምናልባት ተሽሏት ትታይ ይሆን? በቀጣይ ክፍል የምንመለከተው ይሆናል። ጤና ይስጥልን።